እንዴ ቀሚሴ ምን? አቶ አምነን ባል ገዛልኝ ቀሚሴ እኮ ይኸውና። አንቺ ሌባ! ጄሪ እኔ ቀሚሱን አልወሰድኩም። ቆይ አንቺ ክደት አይሰለችሽም? ቀን አልጋችን ላይ የባሌን ልብስ አጥበሽ ታኛሽ። እኔን ለማንድ አልሳካልሽ ስልሽ ደግሞ ልብሴን ሰረቅሽ። ቤሌን ለምንድን ነው እኛ ክፍል የገባሽው? ሳላስበው እንቅልፍ ወስዶኝ ነው። የጄሪ ቀሚስ ስፖርታሽ ውስጥ ምን ያደርጋል? ኧረ እኔ አላውቅም። መቼም ሰርቃ ነው ብላችሁ አስባችሁ አይደለም አይደል? ሰርቀሹ ካልሆነ ምን ያደርጋል? አንቺ ሽንም እንድቀበልሽ እየጠየቅሽኛ አይደለም። ያሉህን አትመን። ያየሁትንስ እሱንም አለምን። እባክሽ ብቻዬን መሆን እፈልጋለሁ። ወደ ክፍልሽ ትገቢ። አንድ የሚያደርጋችሁ ዓላማ እኔ ማሳበር። ቆይ ሰው ከዚህ በላይ እንዴት እንዲያብድ ነው ፍላጎታችሁ? በውስጥ ያለው የቆሸሸ የተረበሸ ስሜት በዚህ ምክንያት አድርገህ አትናገር። ቆይ ለምንድን ነው ስሜትን በሳቱ ለቦታው ማታደርገው? ቤሌን እኔ ሰላም ለመንሳት ብላ ቀሚስ ሰረቀች። አሁን ደግሞ አልፎ ተርፎ እኔን የመከረችኝ ተመልከቱ። እጅግ የሚያሳዝንና እጅግ ልብ የሚሰብር ነገር ተፈጠረ። ጄሪ አሁን ብልጠትና ተንኮል እየጨመረች ነው። ለእሷ ደግሞ ልክ ማስገቢያ ሙስጠፋ ነው። ለቤሊል የሚያዝነው ሙስጠፋ በጊዜ ሂደት ተደጋጋሚ ጥቃትና ተደጋጋሚ ወጥመድ ከዘረጋችላት የአንቺን ተንኮል እኔ ቀጥ እረጥ ብዬ ነው የማውቀው። አንቺ ከዚህ ቤት ለመቀነስ እዚህ ቤት ለማስወጣት የምታረጊው የወጥመድ ዝርጋታ ነው። ጄሪ ክብርሽን ጠብቀሽ ድብቅ ማንነትሽን ይዘሽ መኖር ከፈለግሽ ኑሪ፣ አለበለዚያ ግን ምስኪኗን ቤሊልን አታጥቂያት። የወደቀ ዛፍ ምሳር ይበዛበታል። ቤሊል አንቺ የበላይ እሷ የበታች ሆና እየታየችሽ ከሆነ ተሳስተሻል። የኋላ ግን አንቺ እግሯ ላይ ወድቀሽ እንኳን ይቅርታ ለማድረግ ይቅርት በይኝ ለማለት እንኳን አቅም የምታጥሪ ነው የሚሆነው። ቤሊል ተንኮልና ክፋትሽን ጠንቅቄ ያውቃለሁ የምትለው ወይዘሮ ሜርሲን አሁን ደግሞ በጄሪና በሲፈን አልሳካላት ሲል ቤሊል ልታጠምዳት ነው። ባለትዳር ወንድ እያማገጥሽ ነው። አምናን ስትስሚው አይቼሻለሁኝ። አልጋቸው ላይ የተኛሽው ያን እቅድሽ ለማሳካት ነው። የእሱን ሸሚዝ አቅፈሽ ለምን ተኛሽ የሚለው ነገር ተደጋጋሚ ጥቃትና ስንዘራ እየደረሰባት ነው። ጄሪ የዘረጋችው ወጥመድ ቀሚሴን ሰርቃለች ብላ በትንሿ ሻንጣ ውስጥ ራሱ አስገብታ ጅራፍ ራሱ ጩሆ ራሱ ገርፎ ራሱ ይጮሃል ይባላል። ሲጀመር በትክክል የጠፋበት ሰው ትንሿን ሻንጣ ትልቅ ሻንጣ እያለ ትንሿን ሻንጣ ምን አባባላት? የኋላ እውነቱ መገለጹ ሀቁ መውጣቱ አይቀርም። ግን ለጊዜው አምናን ቤሊልን እንዲናገራትና በቤሊል ላይ ቅሬታ እንዲኖረው አድርጋለች። ጄሪ የአምናን አያት ይሄ ቤት ያንቺ ነው፣ አንቺ ብቻ እኔ ምልሽን ፈጽሚ፣ እኔ ምልሽን ተግብሪ፣ በተለይ ሜርሲንን ከዚህ ቤት ጨርቋን ጥላ እንድታብድ እንድትወጣ አድርጊልኝ ስላለቻት ሁሉንም ጥርግርግ አድርጋ አውጥታ በእጇ ማስገባት ትፈልጋለች። ጄሪ ፈጠን ስትል ስብር ብላ ጉድጓድ ውስጥ የምትገባበት ቀን ሩቅ አይሆንም። በዛ ላይ ሙስጠፋ አለ። ሙስጠፋ ተንኮሏን፣ ክፋቷን፣ መሰሪነቷን ጥንቅቅ አድርጎ ስለሚያውቅ አሁን አንቺ ኃይልና ጉልበትሽን የምታሳየው ቤሊል ላይ ነው። ግን ያንቺን ጉድ ማን ይስታስማ? ያንቺን ተንኮል ማን ይናገር? ያንቺን ሚስጥር ማን ይግለጽ? ቤሊል ጠንቅቄ ያውቃታለሁ። ንጹሕና ታማኝ ልጅ ናት። አንቺ ግን ከአምናን ጋር ያላትን ቅርበት እንድትራራቅ በማድረግ አምናን ቅሬታ እንዲፈጥር ያደረግሽው ሴራ ነው በማለት ሙስጠፋ ልክ ያስገባታል የሚል እምነት አለኝ። በሌላ በኩል ደግሞ እትዬ ዛህራ ናት። እትዬ ዛህራ አሁን ነገርየው ትንሽ ጫን እያለ ነው። በዛ ላይ ቤሊል ምንም በሌለችባት ስትወቀስና ስትናገር ሰምታለች። የኋላ ግን እትዬ ዛህራ ዝምታዋን ሰብራ ሁሉንም ጥርግርግ አድርጋ የምታስወጣበት ድብቅ ሚስጥር አለ። እሱም ሙስጠፋ፣ ሜርሲ፣ ሲፈን። ጄሪ ግን ሁሉንም ጠራርጋ አውጥታ አምናንንም ለጊዜው ባሏ ብታረግም የኋላ ግን ሀብቱን ጥርግርግ አድርጋ እሱም ባዶ ማስቀረት ነው እቅዷ። ይህ ግን አይሳካለትም። በዛ ላይ እኔ ሚስት ምርጫዋ እኔን የተቀዳሚ ምርጫ እዚህ ቤት ያሉት ምንም አይሰሩ በቃ ያለችው ጄሪ ሁሉንም አቶ አምናን እንዲያስወጣቸው ነበር የፈለገችው። አያትየዋ ግን የሰው ናፍቆት ብቸኝነት ሰልችቷት ስብስብ ማለታችን ደስ እንዳላት ነው የነገረው። አያትየዋን አሁን እንዴት አድርጋ ታሳምናታለች የሚለው ነገር ነው። አምናን
የኋላ ኋላ የኔ መሆን አይቀርም። እንዳልኩት የኔ ሆነሃል። አሁንም ልብህን ስብስብ አድርገህ ከኔ ጋር እንደምትሆን አምናለሁ። እኔ ጄሪ አሳካዋለሁ እያለች እንግዲህ በእያንዳንዱ ህይወት ውስጥ ወጥመድ እየዘረጋች ነው። አንተ ባታስወጣ እኔ እንዴት ብዬ እንደማስወጣቸው፣ እንዴት ብዬ የመውጫ ሲስተም ምክንያት እንደምፈጥርላቸው እያለች ነው። የኋላ ኋላ ግን ጄሪ አምናን እናቱን የመረዘቻት መድኃኒቱን የቀየረችባት ጄሪ እንደሆነች ሜርሲ አሳልፋ የምትሰጣት ይመስለኛል። በእርግጥ ሜርሲ አሁን መልካም አክስት መስላል አምናን በእያንዳንዱ ሴቶች ህይወት ውስጥ እየገባች ትልልቅ ወጥመድ እየዘረጋችላቸው ነው። ምንም እስካሁን አድርጋትና ተጠቅማባት የማታውቀው ቤሊልን አሁን ልትጀምራት ነው። አያትየዋን ተከታትለሽ ሀሳቧን፣ ፍላጎቷን፣ ምኞቷን ንገሪኝ፣ አለበለዚያ ከንፈርሽን ሲስምሽ ያየሁትን ሚስጥር እናገራለሁ። አይደለም ስሞሽ አልጋው ላይ ተኝተሽ ቲሸርቱን አቅፈሽ እንዴት እንደጮኸችብሽ ጄሪ አይታለች። ስለዚህ እባክሽን ወጥመዱ ባትገቢ ጥሩ ነው፣ አለበለዚያ መፍትሄውም ቁልፉ ምን ጋ ነው በማለት አስፈራርታታለች። ቤሊል አሁን ጨንቋታል። ሜቢት እየዛሃራን ብታማክራት እየዛሃራም ሜርሲንን መልሳ ወጥመድ ውስጥ የሚዘረጋት ይመስለኛል። ምክንያቱም ቤሊል ምንም የማታውቅ ጨዋ፣ ታማኝ፣ ንጹህ፣ መልካም ልብ ያላት ከዚህ ቤተሰብ ውስጥ እሷ ብቻ ለአምናን እንደምታስብ ጠንቅቃ ታውቃለች። ስለዚህ በአምናን እና በእሷ መሀል ያለውን ቅርርብ ለማሻከር ለማጥቆር የሚያደርጉት ግርግር እንደሆነ የዛሃራ ጠንቅቃ ስለምታውቅ የሜርሲንን ተንኮል በትንሹም ገለጽ ልታደርግባት ትችላለች። ሙስጠፋና ሲፈን በትክክል ጄሪ ያሰበችውና ያቀደችው ወጥመድ አለ። ያለ ምክንያት እንደዚህ አልሆነችም በማለት ሁሉም ግራ ተጋብተዋል። የክፋቷ ክፋት ያን የሚያክል ቁምሳጥን የተደረደረ ልብስ አንድ ቁምሳጥን ብቻ ከፍታ የለም ብላ ወደ ቤሊል ክፍል ሩጣ ትንሿን ሻንጣ የሚለው ጥያቄዋ በትክክል የታሰበበትና የተዘረጋ ወጥመድ እንደሆነ ከረፈደም ሊገለጽለትና ሊገባው ይችላል። አቶ አምናን ክፋት፣ በደል፣ ወንጀል፣ ተንኮል እየደረሰበት አሁንም አይኑን እየገለጸ አይደለም። ከረፈደ ጅብ ከሄደ ውሻ ጮኸ ይባላልና የኋላ ኋላ መልካም ልብ ያላት የምታስብለት የምትጨነቅለትን ቤሊልን ያጣለት ግን ወዮለት። ምክንያቱም ክፉ ሰዎች፣ መርዛማ ሰዎች ሊያጠቁት፣ ሊቀብሩት፣ ሊገሉት ቀን እየቆጠሩ ያሉ ሰዎች ናቸው ከቤሊል ውጭ ያሉት በዙሪያው። እሷ ግን ህይወቷን እርግፍ አድርጋ ትታ ለሱ በመጨነቅ ፈጣሪ አንድ ቀን ያውቃል በማለት በትዕግስት የምትጠብቀው ቤሊል አሁን ግን ጄሪ በዘረጋችው ወጥመድ እንዲሻክርና ጥርጣሬ እንዲገባው አድርገዋለች። እዚህ ቤት የተሰበሰባችሁ ሴቶች እኔን ለማሳበድና እንዲጨልላችሁ ነው ፍላጎታችሁ በማለት አቶ አምናን ተናግሯታል። ቤሊልም በዙሪያ መልካም ሰዎች አሉ፣ በሌላ ነገር የተቃጠለውን የውስጥ የክፋት ስሜትህን ጊዜ ጠብቀህና ቦታ መርጠህ ለመናገር ሞክር፣ የተጠራቀመውን በአጋጣሚ አትናገር ስትለውም አቶ አምናን አንቺ መካሪ ነሽ፣ ቀሚስ ሰርቀሽ ያየሁትን ማመን አቅቶኛል፣ አሁን ደግሞ እኔን ትመክርኛለሽ፣ እስኪ ተመልከቱ በማለት ሙድ ይዞባታል። አምናን ስሜታዊና ግልፍተኛ እንደሆነ ጠንቅቃ የምታውቀው ቤሊል አሁንም በትዕግስት ነገርየውን ሰምታ እንዳልሰማች ዝም ብላለች። ጄሪ ግን ራሷ የተፋችው መርዝ ራሷን እንደሚያጠቃት ባለሙሉ እምነት ነን። በዛ ላይ ሙስጠፋ ስለ ህይወት ታሪኳ አንዴ ለቤሊል ከነገራት እሷ ራሷ ትጠልፋታለች የሚል እምነት አለኝ። በእርግጥ መልካም ሰዎች ክፉ እንዲሆኑና ክፋት የሚያስተምሩት ራሳቸው መጥፎ ሰዎች ናቸው። ንቀው ሲተዋቸው ከእነሱ ጋር ላለመቀራረብ ሲወስኑ የሚዘረጉት ወጥመድ መልሶ ራሳቸውን ጠልፎ ይጥላቸዋል። የጄሪ፣ የሲፈን፣ የሙስጠፋ መጨረሻ ምን ይሆን? ቤሊል በቅርቡ ነጻ ትወጣለች፣ የጄሪ ወጥመድ ይጋለጣል። በዛ ላይ አያትየዋ ገምግማታለች። ገንዘብ ወዳድ፣ ራስ ወዳድ፣ ገንዘብ ብቻ የምታሳድድ እንደሆነ ተረድታለች። አምናን ግን አያቴ ወዳሻለች ስላላት የበለጠ ሀብቱን የማግኘት ጉጉቷ እጥፍ ጨምሯል። ጄሪ አገኛለሁ ብላ ወርዳ የምትፈርጥበት፣ እበላለሁ ብላ ወርዳ የምትወረወርበት ቀን ነው።